አይኤስ በኢትዮጵያ በተመዘገቡት አውሮፕላኖች ላይ ጉዳት ማድረሱ ተሰምቷል። በምዕራብ አፍሪካዊቷ ኒጀር ዋና ከተማ አየር ማረፊያ ላይ በተፈጸመ ጥቃት በኢትዮጵያ አቪዬሽን ባለስልጣን የተመዘገቡ 2 አውሮፕላኖች መጠነኛ ጉዳት እንደደረሰባቸው የኢትዮጵያ አየር መንገድ አስታውቋል። ጉዳት የደረሰባቸው 2 ቦይንግ 737 አውሮፕላኖች ስካይ የተባለው አየር መንገድ በኢትዮጵያ አየር መንገድ አማካኝነት የተከራያቸው እንደሆኑም ተገልጿል። የኢትዮጵያ አየር መንገድ ባወጣው መግለጫም የጠቀሰው በአየር ማረፊያ ላይ ደረሰ የተባለው ጥቃት ባለፈው ሳምንት ረቡዕ እንደነበር ገልጿል። ኢስላሚክ ስቴት ወይንም አይኤስ ከኒጀር ዋና ከተማ ኒያሚ ወጣ ብሎ በሚገኘው ዲያሪ ሃማኒ ዓለም አቀፍ አየር ማረፊያ ላይ የተፈጸመው ድንገተኛ ጥቃት ማቀነባበሩን በመግለጽ ኃላፊነቱም ወስዷል። ኮትዲቯር አየር መንገድ በአየር ማረፊያው ላይ በደረሰው ጥቃት አንድ ኤርባስ ኤ319 አውሮፕላኑ ላይ ጉዳት እንደደረሰበትም ገልጿል። የአውሮፕላኑ ዋነኛ አካልና የቀኝ ክንፉ መጎዳቱንም ከመናገር አልሸሸገም። በዚህ ጥቃት ጉዳት ያስተናገደው ሌላው አየር ትራንስፖርት አቅራቢ የኢትዮጵያ አየር መንገድ ድርሻም የያዘበት አስካይ ነው። ዋና መቀመጫውን ቶጎ ውስጥ ያደረገው አስካይ ራሱን ፓን አፍሪካዊ አየር መንገድ ብሎ የሚገልጽ ሲሆን ወደ ተለያዩ የአፍሪካ ሀገራትም ይበራል። የአስካይ ቴክኒካልና ስትራቴጂክ አጋር የሆነው የኢትዮጵያ አየር መንገድ የካፒታል ወጪ በማድረግም ተሳትፎ አለው። የኢትዮጵያ አየር መንገድ በ2001 ዓ.ም የተመሰረተው አስካይ አየር መንገድን የ25 በመቶ ድርሻም የያዘ ሲሆን የመጀመሪያዎቹ 5 ዓመታት ማስተዳድሮታል። አስካይ አየር መንገድ ጥቃቱ በደረሰ ማግስት ባወጣው መግለጫ ከምሽት እስከ ንጋት የቆየ የደህንነት ችግር መከሰቱን አረጋግጧል። በኒጀር አየር ማረፊያ ላይ በደረሰው ጥቃት ቆመው በነበሩ 2 የአስካይ አውሮፕላኖች ላይ መጠነኛ ጉዳት መድረሱም ተመላክቷል። የኢትዮጵያ አየር መንገድ ባወጣው መግለጫ ጉዳት የደረሰባቸው ቦይንግ 737 አውሮፕላኖች እንደሆኑም ከመናገር አልሸሸገም። ጉዳት የደረሰባቸው አውሮፕላኖች የአስካይ አየር መንገድ በኢትዮጵያ አየር መንገድ አማካኝነት ከአውሮፕላን አከራዮች የተከራያቸው እንደሆኑም ታውቋል። በኢትዮጵያ ሲቪል አቪዬሽን ባለስልጣን የተመዘገቡ እንደሆኑም ይታወቃል። በአውሮፕላኖቹ ላይ የደረሰውን ጉዳት ለመገምገም የቴክኒክ ቡድን ወደ ስፍራው መላኩን የገለጸው የኢትዮጵያ አየር መንገድ ቡድኑ ጉዳቱ መጠነኛ መሆኑን እንዳረጋገጠም አስታውቋል። አውሮፕላኖቹ ተጠግነው በቅርቡ ወደ አገልግሎት እንደሚገቡ አክሎ ገልጿል። በአየር ማረፊያው ላይ ከተፈጸመው ጥቃት ጋር በተያያዘ 4 ወታደሮች እንደተጎዱና 20 ጥቃት አድራሾች እንደተገደሉ የኒጀር መከላከያ ሚኒስቴርም ይፋ አድርጓል። ከተገደሉት መካከል አንድ ፈረንሳይ ዜግነት ያለው እንደሆነም ታውቋል። በመፈንቅለ መንግስት ስልጣኑን የተቆጣጠረው የኒጀር ጁንታ በአየር ማረፊያው ጥቃት ያደረሱትን ኃይሎች ይደግፋሉ ሲል የፈረንሳይ ቤኒን እና አይቮሪ ኮስት ፕሬዝዳንቶችንም ከሷል። በአውሮፕላን ማረፊያው ላይ የተሰነዘረውን ጥቃት ለማክሸፍ እገዛ አድርጋለች ላላት ሩሲያ ደግሞ ምስጋናውን አጅጎድጉዷል። ለክስተቱ ኃላፊነት የወሰደው ኢስላሚክ ስቴት በበኩሉ ጥቃቱ ጥር መጀመሪያ ላይ እንዲፈጸም ታቅዶ የነበረ ቢሆንም በደህንነት ምክንያቶች የተነሳ ተራዝሞ ቆይቷል ሲል ገልጿል። ቡድኑ ጥቃት ሲፈጸም የሚያሳዩ ምስሎችንም አብሮ ለቋል። በአንዱ ቪዲዮ ውስጥ አንድ ታጣቂ እነዚህ ከፈጣሪ ይልቅ የምታመልኳቸው አውሮፕላኖች ናቸው እያለ ሲጮህ ከዚያ በጋራጅ ውስጥ ባለ አንድ ትንሽ አውሮፕላን ላይ ሲተኩስም ይታያል። ሌላው መረጃም የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ተገኝተው ከተወካዮች ምክር ቤት የቀረበላቸውን ጥያቄ ማብራሪያ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በትግራይ ጦርነት የኤርትራ ወታደሮችን የተለያዩ ጥፋቶች በመፈጸማቸው ከሰዋቸዋል። ይህን የተናገሩት ለተወካዮች ምክር ቤት ባቀረቡት ማብራሪያቸው ላይ ነው። ጠቅላይ ሚኒስትሩ ጥር 26 2018 ዓ.ም ከተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ በሰጡበት ወቅት በሰሜን ኢትዮጵያ ጦርነት ወቅት በኤርትራ ወታደሮች ተፈጸሙ ስላሏቸው ውድመቶች ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በኤርትራና በኢትዮጵያ መካከል አለመግባባት የተጀመረው ኢትዮጵያም ቀይ ባህር ጉዳይን ስታነሳ ነው የሚሉ ወገኖች መኖራቸው በማንሳት ይህ ስህተት መሆኑንም ከመናገር አልሸሸጉም። በአዲስ አበባና አስመራ መካከል አለመግባባት የተጀመረው በትግራይ ጦርነት ወቅት በመሆኑ የተናገሩት ጠቅላይ ሚኒስትሩ የተለያዩ ጥፋቶች በኤርትራ ወታደሮች መከሰታቸውንም ገልጸዋል። ኤርትራ ከተፈጠረች ጊዜ ጀምሮ በኤርትራና ኢትዮጵያ መንግስት መካከል ችግር ነበር። እኛ ከመጣም በኋላም አያስፈልገንም ይቅርብን ብለን ለምንናል ሲሉም ለምክር ቤቱ አባላት ነው የተናገሩት። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም ያሉት ጠቅላይ ሚኒስትሩ በትግራይ ውጊያም ሲጀመር በመጀመሪያው ዙር ውጊያም ሽሬን ካስለቀቅም በኋላም የኤርትራ ጦር ከኋላም ያንዳንድ ግለሰቦችን ቤት ፎቅ ማፍረስ ሲጀምር ጸብ ተጀምሯል፣ አልተናገርንም እንጂ ነው ያሉት። አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጸብ ተፋፉሟል። አድዋን ይዘን ስናልፍ አድዋ ሄዱ ፋብሪካዎችን ሲፈታም ሲሰርቅ ጸቡ ተጋግሎ እንደነበር ነው የተናገሩት። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቅለውን ነቅሎ የማይነቅለውን ሲያፈራርስ ጸቡ ጫፍ ደርሷል። ግን ያኔ የኢትዮጵያ መንግስት በዚህም በዚያም ለመዋጋት አቅም አልነበረውም። ጠቅላይ ሚኒስትሩም ይህን ጉዳይ በተመለከተ ከኤርትራ ከፍተኛ ባለስልጣናት ጋር እንዲነጋገሩ የቀድሞውን የውጭ ጉዳይ ሚኒስትር ገዱ አንዳርጋቸውን እንዲሁም ምክትል ጠቅላይ ሚኒስትር የነበሩትን አቶ ደመቀ መኮንንን ኤርትራ መላካቸውንም ከመናገር አልሸሸጉም። ጠቅላይ ሚኒስትር አብይ የኢትዮጵያ ጦር ወደ መቀሌ ሲጠጋም የኤርትራ ጦር ልክ በሌሎች ከተሞች እንዳደረገው
ሁሉ በመቀለም ተመሳሳይ ጥፋቶችን ሊፈጽም ይችላል በሚል ስጋት ከውቅሮ እንዳያልፉ መነጋገራቸውንና የሚያልፉ ከሆነ ግን ወደ እናንተ ነው የምንዞረው በማለት በአካባቢው የሚጠብቅ ኃይል አስቀምጠን ነው መቀሌ እየገባ ነው ብለዋል። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ህወሓት ሳይጠፋ እንዴት ትግራይ ሳትወድም ፊርማ ይደረጋል በሚል ነው ጸቡ ጫፍ የደረሰው ሲሉ ነው እየተናገሩት ጠቅላይ ሚኒስትር ዶክተር አብይ አህመድ። ሌላው በምክር ቤቱ የተነሳው ጉዳይ የህዳሴ ግድብ ዙሪያ ነው። ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት ኢትዮጵያ በህዳሴ ግድብ ግንባታ ወቅት አንድም ብድር አንድም እርዳታም ከየትኛውም አካል አለማግኘቷን በግልጽ ነው የተናገሩት። በጀግኖች ኢትዮጵያውያን ደፋር ልቦች አቋም በአገር ውስጥም ከአገር ውጭም ባሉ ኢትዮጵያውያን በቁርጠኝነት ጨክኖ በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው እንጂ የማንም ሽራፊ ሳንቲም በእጃችን አልገባም ሲሉ ነው የተደመጡት። ከሰሞኑ የአሜሪካው ፕሬዚደንት ዶናልድ ትራምፕ አገራቸው የታላቁ ህዳሴ ግድብ ግንባታን በገንዘብ መደገፏን መናገራቸው፣ ይህን ተከትሎም የጠቅላይ ሚኒስትሩ አብይ ምላሽ በከፍተኛ ባለስልጣን ደረጃም እየተሰጠ ይፋዊ ግልጽ መልስ ነው ተብሏል። ሌላው ጠቅላይ ሚኒስትር ዶክተር አብይ አህመድ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ እርሳቸው ወደ ስልጣን ከመጡ ወዲህ ኢትዮጵያ ምንም አይነት ኮሜርሻል ብድር እንዳልተበደረች ነው እያብራሩት። ኢትዮጵያም ላለፉት 20 ዓመታት ለፕሮጀክቶች በሚል ሰበብ ጤነኛም ያልሆነ የብድር ስምምነት ወይንም ኮሜርሻል ሎን ከአንዳንድ ሀገራት በመበደር ለመክፈል ሳትችል መቅረቷን ነው እየተናገሩት። ባለፈው ዓመት 2025 10 ፈጣን እድገት የተመዘገበባቸው የዓለም ሀገራት መካከል 5ቱ አፍሪካውያን ናቸው ያሉት ጠቅላይ ሚኒስትሩ ኢትዮጵያም ከቀዳሚዎቹ ናት ሲሉ ተደምጠዋል። የኢኮኖሚክ ሪፎርሙ እውነት ለመናገር በኢትዮጵያ ታሪክ አመርቂ ውጤት የታየበት ዘመን ነው ሲሉ አሞካሽተውታል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኑሮ ውድነቱ በዜጎች ላይ የፈጠረው ጫና እንዳለ ሆኖ ኢትዮጵያ ባለፉት 6 ወራት በኢኮኖሚው መስክ አስገራሚ መነቃቃት እያሳየች መሆኑንም ነው እየገለጹት። መንግስት የዋጋ ንረትን ለመቆጣጠር በቢሊዮኖች የሚቆጠር ድጎማ እያደረገ መሆኑን ጠቅሰው አገሪቱ ባለፉት 6 ወራት በታሪክ የመጀመሪያ የሆነ ከፍተኛም የውጭ ምንዛሬ አግኝታለች ነው ያሉት። በዚህ መሰረት ከሸቀጦች ንግድ 4.5 ቢሊዮን ዶላር፣ ከአገልግሎት ዘርፍ 4.6 ቢሊዮን ዶላር፣ ከውጭ ሐዋላ 2.3 ቢሊዮን ዶላር እንዲሁም ከውጭ ቀጥታ ኢንቨስትመንት ከ2 ቢሊዮን ዶላር በላይ ተገኝቷል ሲሉ ነው እየተናገሩት። በመጨረሻም ጠቅላይ ሚኒስትሩ እየተናገሩት የዘንድሮ ምርጫም ሰላማዊ፣ ፍትሃዊ፣ አካታች ለማድረግ እየተሰራ መሆኑን ነው። ባለፉት ዓመታት ከተካሄዱ ምርጫዎች የተሻለ እንዲሆን አበክረን እየሰራን ነው ሲሉም ተደምጠዋል። አሁን ደግሞ ዓለም አቀፍ ጉዳዮች ምን ናቸው የሚሉትን ወደ እናንተ አድርሳለሁ። ሩሲያ በዩክሬን የኃይል ማሰራጫ ጣቢያዎች ላይ ስታደርግ የነበረውን ጥቃት ለጊዜው ማቆሟን ከኪየቭ የሚወጡ መረጃዎች ቢያመላክቱም አሁን ግን ጥቃቱ እንደገና መልሶ መከሰቱ ለዩክሬን እጅግ አደገኛ ሆኖባታል ነው የሚባለው። ዩክሬን በአስቸጋሪ ቅዝቃዜ እንድትፈተን ያደረገ ከባድ የሚሳኤልና የድሮን ጥቃት በሩሲያ ደርሶባታል ነው የተባለው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ለፕሬዚዳንት ፑቲን ደውለው በዩክሬን የሚያደርጉትን ጥቃት ጋፕ እንዲያደርጉ ቢማጸኗቸውም ፑቲን ግን ከቶ በጃላሉ። እናም በ520 በሚሆኑ ሚሳኤልና ድሮኖች የካርኪቭና የኪየቭ ከተሞችን በከባድ ሁኔታም ደብድበዋቸዋል። ዩክሬን ከአውሮፓ አጋሮችና ከአሜሪካ ጋር በመወያየት ከሩሲያ ጋር ለሚደረገው ድርድር መስማማትን መምረጥ እንዳለባትም ከስምምነት መደረሱ ሌላው አስገራሚው ጉዳይ ሆኗል። ከዚህ በፊት ዩክሬን ዶንባስ ወይንም ሞት የሚል አቋም እንደነበራት የሚታወስ ሲሆን አሁን ላይ በየትኛው መልኩ መስማማትና ጦርነቱን መጨረስ አስፈላጊ መሆኑን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ተናግረዋል። ዩክሬን ሩሲያ በማትስማማባቸው ነገሮች ላይ የአውሮፓ ዘመዶቿም እየገፋፏት ነው። በዜሌንስኪ ላይ የተደቀነ ከባድ ፈተናም ሆኗል። በተደጋጋሚ ለዩክሬናውያን ግዛት አሳልፎ መስጠት የማይታሰብ ነው ሲሉ ሲፎክሩ የከረሙት ዜሌንስኪ አሁን ጉልበታቸው የላላ ይመስላል። የቀኝ እጃቸው አውሮፓውያንም ከእጃቸው እየወጡ መስሎ ታይቷል። አንድም የሩሲያም ጥያቄ ማሟላት፣ ያም ከዶንባስ መውጣት፣ ሌላው ደግሞ ስልጣናቸውን ማስረከብ ከፊታቸው የተደቀኑ የዜሌንስኪ ከባድ ፈተናዎች ናቸው እየተባለ ነው። የሩሲያ ጥቃት በበርካታም ከተሞች የኃይል መቆራረጥ እንዲያጋጥም ማድረጉንና የዩክሬን ባለስልጣናት ጫና ውስጥ መግባታቸውን ተከትሎ ምናልባት ዶንባስን አሳልፈው እንደሚሰጡም ካሁኑ እየተጠበቀ ነው። የዩክሬን ህዝብም ከባድ ቅዝቃዜ ውስጥ መግባቱ ሌላው ለዜሌንስኪ ከባድ ፈተና ሆኗል ነው የሚባለው። የቮሎዲሚር ዜሌንስኪ መንግስት ወደ መስማማት ለመምጣት ከዚህ ቀደም ያልተነገሩ በርካታ ውይይቶች ከአውሮፓና አሜሪካ ባለስልጣናት ጋር ማድረጉንም የተለያዩ መገናኛ ብዙሃን ዘግበውታል። ከዩክሬን አውሮፓና አሜሪካ የተወከሉ ከፍተኛ ባለስልጣናት በጉዳዩ ላይ ሰፊ ዳሰሳም አድርገዋል። እናም የመጨረሻው ውሳኔ ዩክሬን ግዛትን አሳልፋ እንድትሰጥ የሚጠቁም እንደሆነም ተመላክቷል። ስለዚህ ዩክሬን በአቡዳቢ ስብሰባ ላይ ምን አይነት አጀንዳም ይዛ እንደምትገባና በዶንባስ ጉዳይ ምን እንደምትል ከወዲሁ እየተጠበቀ ይገኛል። ባለፈው ሳምንት ሊደረግ የነበረው የሩሲያና ዩክሬን የአቡዳቢ ድርድር በቁርጠኝነት የ4 ዓመታቱን ጦርነት ለመፍታት ክሬምሊን ጉዳዩን ለሌላ ጊዜ ቢያስተላልፍም ያም ቀን ዛሬና ነገ ነው። ምን ውጤት ሊኖር እንደሚችል ግን
ገና አልታወቀም። ክሬምሊን በጀርባም የሚደረጉ ጦርነቶች ቁመው ደም አፋሳሹ ጦርነት መቆም አለበት ሲል መግለጫ መስጠቱ፣ ዘለንስኪም ጦርነቱን በዘላቂነት ማቆም ፍላጎት ማሳየታቸው ጦርነቱን ለማቆም ፍላጎት ማሳየታቸው ምናልባት ሀገራቱ በጦርነት መሰላቸታቸውንና ህዝባቸው ከባድ ፈተና ውስጥ መውደቁን የሚያመላክት ነው የሚሉ ተንታኞች በርከት ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በ24 ሰዓት እቋጨዋለሁ ያሉት ጦርነትም ዓመት አልፎታል። ባለ 28 እና ባለ 20 ነጥብ የሰላም እቅድ ቢመጣም የሩሲያና ዩክሬን ጦርነት ከቶም አልተፈታም። በተለያዩ ሀገራት ስብሰባዎች ቢደረጉም ጉባኤዎች ቢከወኑም ከመግለጫ ያለፈ ውጤት አልመጣም። እናም የአራት ዓመቱን ጦርነት በምን መልኩ እንደሚፈታም አሁንም ከባድ የሆነ ሁኔታ ነው ያለው ይላሉ ተንታኞች። ሩሲያና ዩክሬን ድርድር ተቀምጠው ሳይስማሙ ሲቀሩ በአብዛኛው ከፍተኛ ጦርነት እንደሚደረግም ይታወሳል። የትራምፕ አስተዳደር ጦርነቱን ለመፍታት የተለያዩ እርምጃዎችን ወስጃለሁ ቢሉም የሩሲያና ዩክሬን ጦርነትን ማቆም ግን ተስኖታል። ይልቅ በተለያዩ ሀገራት ጣልቃ እየገባም የዓለምን ሰላም እያናጋ እንደሆነም የብዙ ፖለቲከኞች ሀሳብ ሆኗል። ዓለምን በአሜሪካ ቁመና የመለካት ጥብቅና ጥልቅ ፍላጎት ያላቸው ዶናልድ ጄ ትራምፕ ዓለም እንዳተረጋጋ በማድረግ ቀዳሚ ናቸው የሚሉና የሚያብጠለጥሏቸውም በርከት ብለዋል። ትራምፕ ለአንድ ዓመት ያህል ሁለቱን ወገኖች ለማደራደር ጥረት አድርጌያለሁ ቢሉም ሁለቱም ወገኖች ግን ሰይፍ ከመማዘዝ አልዳኑም። ሩሲያ በፈጸመችው ጥቃትም ካርኪቭና ኬቭ ከባድ የሆነ ጥቃት ደርሶባቸዋል። በዚህ ጠንካራ ጥቃት 12 ሰዎች ህይወታቸው ሲያልፍ በርካታ ህዝብ ከመብራትና ውሃ ውጭ መሆኑም ሌላው አነጋጋሪ ጉዳይ ነው። እናም ዘለንስኪም የአውሮፓ አጋሮቻቸው የፈለጉትን የጦር መሳሪያ ማቅረብም አልቻሉም። እናም ዘለንስኪ ተስፋ ወደ መቁረጥም የተቃረቡ ይመስላል። ከባይደን እስከ ትራምፕ የሩሲያና ዩክሬን ጦርነት ቀጥሏል። አሁን በሚደረገው ስብሰባ ምን መፍትሄ ያመጣል የሚለው ገና የሚገመት ጉዳይ አይደለም። ሌላው ከሰሞኑ አነጋጋሪ ጉዳይ የሆነው የአሜሪካና የኢራን ውጥረት ነው። የአሜሪካ ጦር ሚኒስትር ፔንታጎን ኢራንን ለማጥቃት የትራምፕን ትዕዛዝ እየጠበቅን ነው ሲል አስታውቋል። ትራምፕ ደግሞ ለመደራደር ኢራን ፈቃደኛ ከሆነች ጦርነቱን አቆማለሁ እያሉ እየፎከሩ ነው። ዶናልድ ትራምፕ ዓለም አቀፍ የዲፕሎማሲ አማራጮች መቅረባቸውን ተከትሎ ከኢራን መሪዎች ጋር ሊወሩ እንደሚችሉ ፍንጭ መስጠታቸውም ሌላው ጉዳይ ሆነዋል። ነገር ግን የሰውየው ቃል እንደማይታመን ብዙ ተንታኞች ይናገራሉ። ኢራን ትራምፕ ሰዓቱ ደርሷል ማለታቸውና የአውሮፓ ህብረት በኢራን እስላማዊ አብዮታዊ ዘብ ላይ አሸባሪ የሚል ቅጽል ስም ማውጣቱንም አልተቀበለችውም። የአሜሪካ የጦር ሚኒስትር ኃላፊው ፔት ሄግሴት ተዘጋጅተናል እያሉ ሲሆን ኢራን ወደ ድርድሩ ከመጣች ግን ጥቃት ያለመሰንዘር እድል መኖሩን ከመናገርም አልሸሸጉም። ብዛት ያላቸው አማራጮች ኢራናውያን አሏቸው በሚል ሀሳባቸውን እያጠናከሩት የመከላከያ ሚኒስትር ኃላፊው ፔት ሄግሴት የኒውክሌር ጦር መሳሪያም ቴህራን ሊኖራት እንደማይገባ ግን ካሁኑ ማወቅ ይኖርባታል ሲሉ ዝተዋል። ነገር ግን ትራምፕ ትዕዛዝ ከሰጡ ለማስፈጸም በተጠንቀቅ ቆመናል ብለዋል። በቬንዙዌላም እያደረግነውን ዓለም ያውቀዋል። እናም እርምጃ ለመውሰድ ትራምፕን ብቻ ነው የምንጠብቀው ሲሉ ይከራከራሉ ፔት ሄግሴት። በሌላ በኩል የቴህራን ፕሬዚደንት መሱድ ፔዜሽኪያን ሙስሊም ሀገራት ወይ በአንድነት ቁሙ ሲሉ ጥሪያቸውን አቅርበዋል። ፔዜሽኪያን ከኳታሩ ኤሚርና ከፓኪስታን ጠቅላይ ሚኒስትር ጋር ስለአሁኑ ጦርነት አውርተዋል። ኢራን ጥቃት ከተሰነዘረብኝ አጸፋዊ ምላሽ የከፋ ነው እያለችም ትገኛለች። የመካከለኛው ምስራቅ ፖለቲካ በጦፈበት ዋሽንግተንና ቴህራንም ቃታ ለመሳብ እያኮበኮቡ ባሉበት ሰዓት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ወደ ቱርክ ኢስታንቡል ማቅናታቸውና ከቱርክ ባለስልጣናት መክረው አሜሪካና እስራኤል ጥቃት የሚፈጽሙብን ከሆነ ለሰማይና ለምድር የከበደም ያጸፋ መልስ ይኖረናል ሲሉም ተደምጠዋል። ከቱርክ ውጭ ጉዳይ ሚኒስትር ሀካም ፊዳን ጋር ቆይታ በማድረግ በሁለቱ ሀገራት በሚደረግ የሁለትዮሽ ውይይትና በቀጠናው ዙሪያም መክረዋል። አባስ አራግቺ ከቱርኩ ፕሬዚዳንት ረሲብ ጣይብ ኤርዶሃን ጋርም መክረዋል። እናም መካከለኛው ምስራቅ ወደ መስቀልቅል እንዳይገባም የተለያዩ ጥረቶች እየተደረጉ መሆናቸውንም ከመናገር አልሸሸጉም። ኢራን ለሚሰነዘርባት የትኛውም ትንኮሳ የአጸፋ መልስ ለመስጠት በተጠንቀቅ ቆማለች። አባስ አራግቺም የቱርክ ጉዞ ውይይት ምን ለውጥ ሊያመጣ እንደሚችልም ገና እየተጠበቀ ነው። ነገር ግን ዶናልድ ትራምፕ አሁንም ለድርድር በሩ ክፍት ነው እያሉ፣ በአንድ በኩል ደግሞ ዘመናዊ የጦር መሳሪያዎቻቸውን ወደ ቀጠናው እያስጠጉ መሆኑ መካከለኛው ምስራቅን አይገመቴ አድርጎታል። አይገመቴው የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ለዲፕሎማሲ በራችን ክፍት ነው፣ ለመደራደር እኛም ችግር የለብንም ይላሉ። በጎን ደግሞ ግዙፍ የጦር መርከቦች ሆርሙዝ ሰርጥን እያቋረጡ ለጥቃት አሰፍስፈዋል። ፔንታጎን በተጠንቀቅ ቆሟል። ኢራን ግዙፍ ሚሳይሎችን ግልጽ የሆነ ወታደራዊ ልምምድ ለማድረግም ቀጠሮ ይዛለች። ኢራንና አሜሪካ ጠበንጃውን ወይንስ ጠረጴዛውን ይመርጣሉ የሚለው ገና የሚወሰን አልሆነም። ከዩኤስኤስ አብርሃም ሊንከን ጦር ጫኝ መርከብ በተጨማሪ ዩኤስኤስ ዴልበርት ብላክ የተሰኘች ጦር ጫኝ መርከብ
ወደ ቀይ ባህር ኤልያት ወደብ አቅንታለች። ለዚህ ወደብ ደግሞ ቴልአቪቭ ቅርብ ናት። እንዲሁም 3 ተዋጊ መርከቦች፣ 6 አጋዥ ተዋጊ ጀቶች የጫነች መርከብም ተጠግታለች። እናም መካከለኛው ምስራቅ ወደ ምን ሊያመራ እንደሚችል ለመወሰን ከባድ ነው። ከመጋረጃ ጀርባ ኢራንና አሜሪካም ጦርነት ለመጀመር አብዝተው እየተዘጋጁ እንደሆነም ተንታኞች እየተናገሩ ነው። ኢራን እጅግ አስፈሪ የተባሉ ሻሂድ ሚሳይሎችንም ሰይፋቸውን ሰላም እየጠበቀች ነው። አሜሪካና ኢራን ወደ ጦርነት የሚገቡ ከሆነም የመካከለኛው ምስራቅ ቀጠና ምን ሊገጥመው እንደሚችል ከወዲሁ መገመት አያዳግትም ሲሉ ፖለቲከኞች ይናገራሉ። የቴህራን ባለስልጣናት ለድርድር ችግር የለብንም፣ ነገር ግን ከየትኛውም አካል እየቀረበልን ጥያቄ የለም ሲሉ መናገራቸው የጦርነቱን አይቀሬነትም ያመላክታል። ትራምፕ ኢራን የመደራደር ፍላጎት አሳይታለች ይላሉ። የኢራን ባለስልጣናት ደግሞ እየቀረበልን ጥያቄ የለም ሲሉ ይሞግታሉ። እናም ሁለቱ ሀገራት ወደ ግዙፍ ጦርነት የሚገቡ ከሆነ የዓለም ፖለቲካ ምን መልክ ሊኖረው እንደሚችል ከወዲሁ መጠርጠር አስፈላጊ እንደሆነ የፖለቲካ ተንታኞች ይናገራሉ። ሮይተርስ ባወጣው ዘገባ ትራምፕ በኢራን ላይ ጫና ለመፍጠር የተለያዩ አማራጮችን እያጤኑ እንደሆነ በመግለጽ የቴህራን የደህንነት ተቋማትና የመንግስት ማዕከላትን ትኩረት ያደረገ ግዙፍ ጥቃት ለማድረግም አዝማሚያም እያሳዩ ነው ስትል ቴህራን ትከሳለች። እንደ ኢራን አክቲቪስቶች ደግሞ ትራምፕ ዋና ዓላማቸው የመንግስት ለውጥ ማድረግና ተቃዋሚዎችን መታደግ ነው የሚል አንድምታም ያለው መግለጫ ይሰጣሉ። ነገር ግን ዶናልድ ትራምፕ ኢራንን ካልመታሁ ሞቼ እገኛለሁ እያሉ ፉከራቸውን አቀልጠውታል። ሌላው የሩሲያና ዩክሬን ጦርነት ለማስቆም የተጀመረው የሶስትዮሽ ድርድር ያለ ውጤት መበተኑ የሚታወስ ሲሆን ዳግም ቀጠሮ በፈረንጆቹ የካቲት 4ና 5 በአቡዳቢ ይካሄዳል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም ይህንን አረጋግጠዋል። ሁለተኛው ስብሰባ ባለፈው እሁድ ሊካሄድ የነበረ ቢሆንም የክሬምሊን ባለስልጣናት ስብሰባውን በማራዘማቸው ሳይካሄድ ቀርቷል። የፈረንሳይ ውጭ ጉዳይ ሚኒስትር ጂኒዮል ባሮት አውሮፓ በተወካይ ሳይሆን በቀጥታም ከሩሲያ ጋር መወያየት አለባቸው ማለታቸውም የሳምንቱ አነጋጋሪ ጉዳይ ሆኗል። 4 ዓመታትን እያስቆጠረው የሩሲያና የዩክሬን ጦርነት ለማስቆም በርካታ ስብሰባዎች መካሄዳቸው የሚታወስ ሲሆን አሁን ግን አንዳቸውም መፍትሄ አላመጡም። ሩሲያም ወደ ዩክሬን ዘልቃ ከገባች ጀምሮ የካቲት 2022 በርካታ ዙሪያ ያላቸው ድርድሮች ቢደረጉም ጦርነቱ ግን ዛሬም አልቆመም። ሩሲያና ዩክሬን ከፍተኛ የሆነ ድርድር በቤላሩስና በቱርክ አድርገው የነበረ ቢሆንም አሁንም ድረስ ለመፍትሄ ያስቸገረውን ጦርነት አስቀጥለውታል። ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ ሀገራቱ ወደ መፍትሄ እንዲመጡ ከሪያድ እስከ ኢስታንቡል ብሎም እስከ አንካራም ሲቀጥልም እስከ አቡዳቢ ለድርድር ቢቀመጡም አንድም የሩሲያና ዩክሬን ጦርነትን ለመፍታት የቻለ ፖለቲከኛ አልተገኘም። ከ2023 ጀምሮ 90 በመቶ የሚሆኑ ዩክሬናውያን ጦርነቱ በሩሲያ ግዛት እንዲሆን ፍላጎት አላቸው። ጥናቶች ይህን ቢያሳዩም ጦርነቱ ግን በዩክሬን መሬት ላይ መሆን ዋጋ እያስከፈላቸው እንደሆነ ይነገራል። የሩሲያና ዩክሬን ግጭት ከሁለተኛው ዓለም ጦርነት እጅግ የከፋው እንደሆነ በተደጋጋሚ ተነግሯል። ይህንን ውስብስብና ከባድ ጦርነት ለመፍታት የሚደረጉ ጥረቶችም ፍሬ አላገኙም። የአውሮፓ ህብረት በሩሲያና ዩክሬን ጦርነት መወሳሰብ እጁ እንዳለበት ብዙ ፖለቲከኞች ይናገራሉ። አሁን የፈረንሳይ ጥያቄ እጅግ ወሳኝ እንደሆነ ፖለቲከኞች እየተናገሩ ነው። ከፑቲን ጋር መምከር የመጨረሻው አማራጭ እንደሆነ ብዙ የፈረንሳይ ፖለቲከኞች ወደ መስማማት እየመጡ ነው ሲል እያስነበበው አልጀዚራ ነው። ሩሲያም የዩክሬን ኃይሎች ከዶንባስ መውጣትና ግዛቶችን ማስረከብ የግድ እንደሆነ እየሞገተች ባለችበት ሰዓት ዘለንስኪም ቅንጣት መሬት አሳልፌ አልሰጥም እያሉ በሚናገሩበት ሰዓት የሩሲያና ዩክሬን ጦርነት በምን እንደሚቋጭ እስካሁን ግልጽ አይደለም። ሩሲያም ጥቃቷን አጠናክራ ቀጥላለች። ጥናቶች እንደሚያሳዩት 52 በመቶ የዩክሬን ህዝብ ዶንባስን መስጠት አይፈልግም፣ 40 በመቶ ደግሞ መስጠት ይፈልጋል። እናም በዚህ አጣብቂኝ ውስጥ የሚገኘው የዩክሬን ፖለቲካ ወደየት እንደሚያመራም ግልጽ አይደለም። ዛሬ ላይ በወጡ መረጃዎች ደግሞ ዩክሬን ከመሬቱ ይልቅ ህዝቧን መምረጥ እንዳለባትና ጦርነቱን በየትኛው መንገድ ተስማምታ ማቆም እንዳለባት ግፊት እየበረታባት መጥቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በሰጡት መግለጫ ዩክሬን ጦርነቱን ለመጨረስ ሙሉ ፍላጎት አላት ሲሉ ተደምጠዋል። በየትኛውም መንገድ ጦርነቱን ለመጨረስ በተደጋጋሚ ፍላጎት የሚያሳዩት ዜሌንስኪ አንድ ቅድመ ማስጠንቀቂያ ግን አስቀምጧል። ያም ዶንባስን አሳልፎ መስጠት የማይታሰብ ነው ይላሉ። ሩሲያ ደግሞ ዶንባስን ካላገኘሁ ሙቼ እገኛለሁ ትላለች። እናም የሩሲያና ዩክሬን ጦርነት በምን ይፈታል የሚለው የብዙ ፖለቲከኞች አጣብቂኝ ጥያቄ ሆኗል።